ሰላም እንዴት ናችሁ? እንኳን ለአብይ ጾም በሰላም አደረሳችሁ። ዛሬ በዚህ የጾም ወቅት ብንጸልየው ብንጠቀምበት ብንገለገልበት በሕይወታችን ውስጥ ይረዳችኋል ብዬ ማስበውን የመዝሙረ ዳዊት ክፍል ነው ማካፈላችሁ። ይሄ የመዝሙር ክፍል ከቀደሙት አባቶቻችን ከአዳም አንስቶ ሲጠቀሙበት የነበረ እጅግ ብዙ በውስጡ ብዙ ሚስጥራትን ብዙ መንፈሳዊ አንድምታዎችን በጣም ብዙ ጥቅሞችን የያዘ የመዝሙር ክፍል ነው። ይሄ የመዝሙር ክፍል 118 ነው። አንዳንድ የመዝሙር ዳዊት መጽሐፍት ላይ ደግሞ 119 ላይ ይገኛል። አሌፋት የሚባሉትን የጸሎት ክፍሎች የያዘ ነው። የተወሰነ ስለ አሌፋት ልነግራችሁ እፈልጋለሁ ወይም ደግሞ ስለዚህ የመዝሙር ክፍል። እነዚህ አሌፋት የሚሰኙት ስሞች የእግዚአብሔር ህቡ ስሞች ናቸው። እግዚአብሔር አምላክ ለቀደሙት አባቶቻችን እንግዲህ ከሰጣቸው ስጦታዎች መካከል አንዱ ወይም ጥበብን ሲገልጽላቸው ሚስጥርን ሲገልጽላቸው አንዱ ስሞቹን ነው የሚገልጽላቸው እና አባታችን አዳም ገነት ውስጥ በነበረበት ወቅት እግዚአብሔር አምላክ እነዚህን ስሞች ሰጥቶት እነዚህን ስሞች እየጠራ አዳም አባታችን ይጸልይ ነበር በረከትን ለማግኘት። ከዛ እንግዲህ ያው በድሎ ከገነት ከወጣ በኋላ እነዚህ ስሞች እንደተሰወሩበት በኋላም እንግዲህ ለነ ታላቁ አባታችን ለነ ቅዱስ ሄኖክ እነዚህ ስሞች እንደተገለጡላቸውና ከነሱ ዘመን አንስቶ ከአባቶች እየተላለፈ እየወረደ እኛ ዘመን እንደደረሰ ነው አባቶች የሚያስተምሩት፣ ታሪክም የሚነግረን። አባታችን ንጉስ ቅዱስ ዳዊትም እነዚህን ስሞች ያው ከተሰጡት ሀብታት አንዱ ፈውስም አይደል የፈውስ አገልግሎት ለመስጠት እነዚህን የእግዚአብሔርን ህቡ ስሞች ይጠቀም ነበረ። ምንን ለመስጠት? ፈውስን ለመስጠት ማለት ነው፣ ለተለያዩ ህመሞች። ስለዚህ እነዚህ ስሞች እያንዳንዳቸው የየራሳቸው የሆነ መንፈሳዊ አገልግሎት አላቸው። በአጠቃላይ እንዳልኳችሁ ለሕክምና አገልግሎት ይውላሉ። በውስጣቸው ትንቢት አለ። በተመሳሳይ ሁኔታም ደግሞ የህክምናን አገልግሎት ይሰጣሉ ማለት ነው። እነዚህ ስሞቹ እነማን ናቸው? አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ጻዴ፣ ቆፍ፣ ሬስ፣ ሳን፣ ታው የሚሰኙ ናቸው። እነዚህ እያንዳንዳቸው ቅድም እንደነገርኳችሁ ለተለያዩ ህመሞች ለተለያዩ መንፈሳዊ ዓላማዎች የሚውሉ ናቸው እያንዳንዱ ማለት ነው። የየራሳቸው አንድምታ አላቸው። ቤት የሚለው የእግዚአብሔር ህቡ ስም ከዚህ በፊት ስለ ቤት ወይም ስለዚህ የመዝሙር ክፍል ነግሬያችኋለሁኝ። ቤት በሚል ስም ብለን እንግዲህ እግዚአብሔር አምላክን የምንጠይቀው ሰላምና እረፍትን ነው። ለዛ ነው አባቶቻችን የምንኖርበትን ነገር ቤት ብለው የጠሩት ብዬ ነግሬያችሁ ነበርና ቤት ባልን ቁጥር የምንኖርበትን ስፍራ እዛ ላይ ማኒፌስት የምናደርገው ኃይል ሰላምና እረፍትን ነው። ለዛ ነው ከየትኛውም ቦታ ቤቴ ብለን የምንሄድበት ቦታ ላይ ሰላምና እረፍትን የምናገኘው። እና ቤት የሚለው ክፍል ለምሳሌ ሰላምና እረፍትን ለማግኘት ስትረበሹ ስትጨነቁ ቤት የሚለውን የመዝሙር ክፍል ብትጸልዩት ሰላምና እረፍትን ታገኛላችሁ ነው። ስለዚህ ልክ እንደዚሁ እያንዳንዳቸው የየራሳቸው የሆነ ዓላማ አላቸው። በሌላ ጊዜ ስለ እያንዳንዱ በደንብ በስፋት እናነሳዋለን። ግን በአጠቃላይ በዚህ የጾም ወቅት እንዲሁም ደግሞ ጾምም ካለፈ በኋላ ለምን ልንገለገልበት እንችላለን የሚለውን ነው ነግራችሁ የፈለግኩት። መዝሙር 118ን እንግዲህ ከአዳም አንስቶ የተለያዩ ቅዱሳን አባቶቻችን አሁንም ያሉ አባቶቻችን የሚጠቀሙበት የመዝሙር ክፍል ነው። ብዙ መንፈሳዊ ኃይል በረከት ያለው የመዝሙር ክፍል ነው። በአጠቃላይ ግን ሁሉም የሚሰጡትን አገልግሎቶች ጨምቀን ብናየው በዚህ የመዝሙር ክፍል የምናገኘው ነገር ምንድን ነው? የመጀመሪያው ነገር ምክንያቱን ሳናቀው የምንጨነቅ ከሆነ ጭንቀት ላይ ካላችሁ ጭንቀትን ለመቀነስ ፍርሃትን ለመቀነስ አንዳንዴ ምክንያቱን ሳናቀው እንረበሻለን እና ስሜቱን የማናቃቸው ወይም ስሜቱን የማናቀው አይነት የመረበሽ ስሜት ውስጥ ካላችሁ እሱን ለመከላከል ሰላምን ለማግኘት እረፍትን ለማግኘት መረጋጋትን ለማግኘት እንዲሁም ደግሞ በመንፈሳዊ ህይወታችን በመንፈሳዊ ህይወታችን የሚያዝለን ነገር አለ እንደምታውቁት እና በጸሎት እንዳንበረታ በጾም እንዳንበረታ በስግደት እንዳንበረታ ለቅዳሴ ለተለያዩ መንፈሳዊ ህይወትና ለመንፈሳዊ አገልግሎቶች እንዳንተጋ የሚያደርገን ነገር ሲገጥመንም በመንፈሳዊ ህይወታችን ለመበርታት እንዲሁም ደግሞ የተለያየ ህመም ላይ ሆነን በህመሙ ምክንያት የሚፈጠሩ መረበሾችን ብርታት ማጣትን ለመከላከል ጽናትን ለማግኘት እነዚህን መዝሙር 118ን ወይም መዝሙር 119ን
ሁሌ እንደምላችሁ በፍጹም ተመስጦ ውስጥ ሆናችሁ እያንዳንዱ ቤት ላይ ያሉትን ኃይለ ቃሎችን የምንጸልይ ከሆነ ኃይለ ቃሉን በልቦናችን ውስጥ እያሳደርን አንድምታውን ትርጉሙን በውስጣችን እያሳደርን ከህይወታችን ጋር እያገናኘን በፍጹም ተመስጦ ውስጥ ሆነን ብትጸልዩት እመኑኝ በጣም ብዙ ጥቅም ታገኙበታላችሁ። አባቶች በረከት ያገኙበት፣ ሰላምን ያገኙበት፣ ራሳቸውን፣ ቤተሰባቸውን፣ ማህበረሰብ፣ ሀገር፣ ቤተክርስቲያንን የጠበቁበት የመዝሙር ክፍል ነውና መዝሙር 118 እና መዝሙር 119ን አሌፋት የሚሰኙትን የመዝሙረ ዳዊት ክፍል በቀን አንዴ ብትችሉ ከቻላችሁም 2 ጊዜ በዚህ የጾም ጊዜ ውስጥ ብትጸልዩ በተለይ ቅድም ያልኳችሁ አይነት ሁኔታ ውስጥ ካላችሁ በደንብ ትጠቀሙበታላችሁ። እንደነገርኳችሁ ታላላቆቹ ቅዱሳን አባቶች ይጠቀሙበት የነበረ ነውና ሄኖክ አባታችን አዳምም ሌሎችም አባቶች አሁንም ያሉ ማለት ነውና ለመጨረሻ ጊዜ ለመድገም ጭንቀትን ለመቀነስ ፍርሃትን ለመቀነስ ያልታወቀ የመረበሽ አይነት ስሜት ውስጥ ከሆናችሁ አንዛይቲ የምንለው ፍርሃትም ዛሬን ሳይሆን ነገን የመፍራት አይነት ስሜት ውስጥም ከሆናችሁ በፍጹም ተመስጦ ውስጥ ሆናችሁ መዝሙር 118ን አሊያም መዝሙር 119ን እንደየ ዳዊቱ ክፍል ማለት ነው እንድትጸልዩት እንድትጠቀሙበት ልጠቁማችሁ ወዳለሁኝ። መልካም የጾም ጊዜ ይሁንላችሁ። ብትችሉ ደግሞ ይህንን ስትጸልዩ በገና ከፍታችሁ የበገናን ድምጽ እየሰማችሁ ደግሞ ብትጸልዩ ለተመስጦ ላለመረበሽ እንዲሁ በደንብ ይረዳችኋል። መልካም የጾም ጊዜ ይሁንላችሁ። ምክንያታዊ ያልሆኑ ሀሳቦችን መከላከል የምንችልበትን መንገድ ነው። ምክንያታዊ ያልሆኑ ሀሳቦችን ማለት በስጋዊ ህይወታችንም በመንፈሳዊ ህይወታችን ውስጥ አንዳንዴ የምናደርጋቸው ነገሮች አሉ፣ ሳንፈልግ የምናደርጋቸው ነገሮች ማለት ነው። ብዙ ጊዜ መንፈሳዊ ሆነን በመንፈሳዊ ህይወት ውስጥ እየተመላለስን ግን ወደ ኃጢአት ውስጥ እንድንገባ በኃጢአት እንድንወድቅ የሚያደርጉን ምክንያታዊ ያልሆኑ ሀሳቦች ማለት ነው። ማድረግ አንፈልጋቸውም ብዙ ጊዜ እነዚህን ነገሮች ግን ሳናውቀው ራሳችንን አድርገናቸው እናገኛለን። ለምሳሌ ፖርኖግራፊ ማየት ሊሆን ይችላል። ፖርኖግራፊ ማየት አንፈልግም ግን ራሳችንን ፖርኖግራፊ ስናይ እንድናገኝ ይሆናል። መጠጣት አንፈልግም ቆርጠን ላለመጠጣት ግን ራሳችንን ስንጠጣ እናገኘዋለን። ቤት ውስጥ ከቤተሰብ ጋር ያለን ግንኙነት፣ መስሪያ ቤት ውስጥ አብረን ከሚሰሩ ሰዎች ጋር ያለን ግን አጠቃላይ የህይወት ዑደታችን ላይ ሳንፈልገው ብቻ ውስጣችን እየገማናቀው ኃይል እየገፋፋን የምንሰራቸው ጥፋቶችና ኃጢአቶች አሉ። በመንፈሳዊ ህይወታችንም በስጋዊ ህይወታችንም ማለት ነው። ምናልባት እንደዛ አይነት ነገር ገጥሟችሁ ከሆነ ማለት ነውና እንደዛ አይነት ነገር እንድናደርግ የሚገፋፋንና የሚያጋልጠን አንደኛው የዛር መንፈስ ነው። የዛር መንፈስ ሲጠናወተን ወይም ደግሞ አይምሮአችንን ሲቆጣጠረው ከኛ ንቃተ ህሊና ውጪ የሆነ ነገር እንድናደርግ ያደርገናል። አንኮንሺየስ እንድንሆን ያደርገናል። ይሄ መንፈስ የዛር መንፈስ ሲቆጣጠረን አንደኛው የሚያደርገው ነገር ምንድነው? ንቁ የአይምሮ ክፍላችንን መቆጣጠር ነው። ስለዚህ ከኛ ንቃተ ህሊና ውጪ እንሆንና እኛ ማናውቀውን ነገር እናደርጋለን። አንዳንዴ በጣም ተናደን ስሜታዊ ሆነን ያልተገባ ነገር እናደርጋለን። ስንረጋጋ እኔ ነኝ እንደዚህ የተናገርኩት፣ እኔ ነኝ እንደዚህ የተሳደብኩት እስክንል ድረስ ማለት ነው። ቤት ውስጥ ጥፋት እናጠፋለን፣ መስሪያ ቤት ውስጥ ጥፋት እናጠፋለን። ከፍቅር አጋራችን ጋር ለምሳሌ ሳናውቀው ሳናስበው ሳናቅደው እንለያይ ልንል እንችላለን፣ ወይም ደግሞ አካላዊ ጥቃት ልናደርስ እንችላለን። እና የዛር መንፈስ አንደኛው ህይወታችንን የሚያበላሸው የአልነቃውን የአይምሮ ክፍላችንን ላይ በመቀመጥ ንቁ የአይምሮ ክፍላችንን መቆጣጠር ነው። ኮንሺየስ የሆነውን የአይምሮአችንን ክፍል ማለት ነውና በዚህ መልኩ በሱስ መውደቅ ሊሆን ይችላል የተለያዩ ኃጢአቶችን እንድንፈጸም እንገደዳለን። እና በእርግጠኝነት ከህይወታችሁ ጋር ሪሌት ልታደርጉት ትችላላችሁ። ይሄንን ነገር መጸለይ ትፈልጋላችሁ ግን አትጸልዩ እና የመሳሰሉት ነገሮች ማለት ነው። ከዚህ ጋር የተያያዘ የገጠማችሁ ልምድ ካለ ልታካፍሉኝ ትችላላችሁና እንደዚህ አይነት የመንፈስ ጥቃት ውስጥና እንደዚህ አይነት የመንፈስ ዝለት ውስጥ ስትሆኑ የሚረዳችሁ የመዝሙር ክፍል መዝሙር 56 ነው። በዛር መንፈስም ሊሆን ይችላል በሌሎችም ክፉ መናፍስት ጥቃት ኢራሽናል የሆነ ቶትና ቅድም የነገርኳችሁ አይነት የስሜት ፓተርን ውስጥ ካላችሁ ወይም ደግሞ የመንፈስ ዝለት ውስጥ ካላችሁ መዝሙር 56ን ሁሌ እንደምላችሁ በፍጹም ተመስጦ ውስጥ ሆናችሁ ጸልዩት። ብዙዎቻችሁ አያይዛችሁ የምትጠይቁኝ ጥያቄ ለስንት ጊዜ ያህል ነው መጸለይ ያለብን የሚል ጥያቄ ታደርሱኛላችሁና ይሄ የዕለት ተዕለት ልምዳችን ሊሆን የሚገባው ነገር ነው። ምክንያቱም ዛሬ ጸልየን ዛሬ ንጹህ ብንሆን ነገ ተመልሰን አንጠቀም ማለት አይደለም። ክፉ መናፍስት ሁሌ አብረውን አሉ። ስለዚህ ሁሌ ያጠቁናል። ዛሬ ተከላከል ነው ማለት ነገ እንከላከለዋለን ማለት አይደለም።
ስለዚህ እግዚአብሔር በፈቀደ መጠን ሁሉንም እንዳያላችሁበት ፈተና ዕለት ተዕለት ብትጸልዩትና ብትጠቀሙበት ነው በህይወታችሁ ውስጥ በመዝሙረ ዳዊት ለውጥ የምታመጡት ወይም ጤናማ የሆነ የህይወት ዘይቤ የሚኖራችሁና መዝሙር 56ን ዕለት ተዕለት ብትችሉ ጠዋትና ማታ ካልቻላችሁ ግን ወይ ጠዋት ወይ ማታ ሁሌ እንደምላችሁ በፍጹም ተመስጦ ውስጥ ሆናችሁ ብትችሉ በገና እየሰማችሁ ካልቻላችሁም ህሊናችሁን አረጋግታችሁ ብቻችሁ የምትሆኑበትን ቦታ አመቻችታችሁ 7 ጊዜ መዝሙር 56ን ብትደግሙ ከእንደዚህ አይነት አሉታዊ ነገር ውስጥ መውጣት ትችላላችሁ። እንግዲህ በተለይ አንድ ሁለት ሰዎች ጠይቀውኝ ነበር ከፖርኖግራፊ ሱስ ውስጥ እንዴት መውጣት እንችላለን ሳንፈልግ ነው የምናየው የምትሉ ሰዎች፣ ሱስ፣ መጠጥ፣ እንደዚህ የመሳሰሉት ጥፋቶች መዝሙር 56ን ሁሌ የዕለት ተዕለት ህይወታችሁ ብታረጉት የዕለት ተዕለት ምግባችሁ ብታረጉት በእርግጠኝነት ነው ነግራችሁ በህይወታችሁ ውስጥ ለውጥን ታመጡበታላችሁ። መዝሙር 56ን ለዚህ መሰል ነገር እንድትጠቀሙበት ለመጠቆም ወዳለሁኝ። ሰላም ሁኑ። ሌሎች ጥያቄዎች ካላችሁ ሀሳቦች ካላችሁ ልታደርሱኝ ትችላላችሁ። በመዝሙረ ዳዊት የተለወጣችሁ ሰዎች የተጠቀማችሁበት ሰዎች እንዴት እንደተጠቀማችሁበት እንዴት ለውጥ እንዳመጣችሁበት ከስር ብታካፍሉን ምስክርነት ይሆናል፣ ለሌሎች ሰዎች ብርታት ይሆናልና የተጠቀማችሁበት ሰዎች በዚህ መልኩ ተጠቅመንበታል በሉ። በህይወታችሁ ውስጥ የመንፈስ ዝለት የገጠማችሁ ሰዎች ይሄን መሰለ የመንፈስ ዝለት ገጥሞኛል፣ በምን መልኩ ልንተጋገዝ ልንረዳዳ እንችላለን የሚሉ ሀሳቦችም ካሉ ልታካፍሉኝ ትችላላችሁ ለማለት ወዳለሁኝ። አመሰግናለሁ።